ሰላም ውዶቼ እንዴት ናችሁ? ደህና ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ቤተሰብ የሆናችሁ ላይክ እያረጋችሁ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያረጋችሁ ማለት ነው። ዛሬ ደግሞ ስለ አብርሽ እና ሄርሚ እንዲሁም ሩታ ያለውን ነገር ለመናገር ነው የመጣሁት። ከዚህ ቪዲዮ የታዘብኩት ነገር አለ ማለት ነው። ዛሬ ለአቤላ ነበረ የ100,000 ሰብስክራይብ ስለገባ ምናምን በእንደዛ ነው የተከበረው ማለት ነው። ሁላችንም ደስ ብሎናል። በዚህ አጋጣሚ እኔም ከተከታዮቻቸው አንዷ ነኝ ማለት ነው። ነገር ግን ዛሬ በዚህ ቪዲዮ ያየሁት ነገር ብዙ ነገር እንድጠይቅ አድርጎኛል ማለት ነው። እያሳየኋቸው ሄዳለሁ እስከ መጨረሻና በዚህ አጋጣሚ ማለት ነው ሩታና አብርሽ አልተለያዩም፣ አልተጣሉም፣ ተጣልቶ የማያውቁም፣ ተለያይተው የማያውቁም ማለት ነው። ይህን ነገር ተስማምቶበት ነው የሚሰሩት ማለት ነው። ይህን ስል ደግሞ በመረጃ ነው ማለት ነው። በመረጃ ነው ማለት ነው። ይህንን ስል ዛሬ እንትን እየተከበረበት ቤት እዩት እንግዲህ ይሄ እኛ የምናውቀው አዲስ አበባ እያሉ ሲሸውዱን የነበረው ቤት የሩታና የአብርሽ ቤት ነው ማለት ነው። እኛ ቡታጅራ እንዳሉ ነው የምናውቀው አሁን አለ። ይኸው ቤቱ ተመልከቱ። ብዙ ነገር አሳያችኋለሁ በዚህ ላይ ማለት ነው። ብዙ ነገር አዲስ አበባ ጭራሽም አዲስ አበባ ሄዶ የማያውቁም፣ አዲስ አበባ ኑሮ የማያውቁም፣ ተጣልቶ የማያውቁም ማለት ነው። አሁንም አልተጣሉ። ከዛ በፊትም ተጣልተው ያውቁም። በቃ ተስማምተውበት የሆነ ነገር ለመስራት ተመካክረውበት እየሰሩ ያሉት ማለት ነው። በዚህ አጋጣሚ ሄርሜላ ራሱ የራሳቸው ቤተሰብ ናት። ቡታጅራ ናቸው ያሉት ሁሉንም ማለት ነው። ሁሉንም ከመጀመሪያው ቡታጅራ ናቸው። አዲስ አበባ ሄዱ የማያውቁ። ይህንን ስል እያሳየኋቸው ሄዳለሁ ማለት ነው። ቤቱ እንደምታዩት ነው። እዚህ ጋር አዲስ አበባ ነበረ የተባልነው ግን ቡታጅራ ነው ማለት ነው። ምክንያቱም ዛሬ ቡታጅራ ናቸው ያሉት። አቤልን ያከበሩበት ቤት ደግሞ ቡታጅራ ነው ማለት ነው። እና ይሄ ቡታጅራ ነው። አዲስ አበባ ኑሮውም አያውቁም ማለት ነው። የመጀመሪያው ሸታቸው ይሄ ነው። እሺ አንተ እንደዚህ ፍራክት በቃ ኮስተር እላለሁ። እሺ እንዴት ሆነሽ ነው የምትጠብቂያቸው? እንደዚህ ነው። ዛሬ ነው ወደዚህ ግቢ የገባ ነው ማለት ነው። ወደ አዲስ አበባ ተመልሰናል ከደብረ ዘይት እና እዚህ ግቢ ነው የዋል ነው ማለት ይቻላል። ቅድም ጁስ ለተጠጣ ሄዳ አንድ ላይ ነው ከዳኒ ጋር ማለት ነው። ሁለቱን እዛ ትተናቸው ሁለታችን መጣል ማለት ነው። እንፈልጋቸዋለን በጥቆለን ነው ወደዚህ የጠራናቸው ማለት ነው። ስለዚህ አንድ ላይ ነው የሚመጡት። እንግዲህ በሰላም ደግሞ ገብተናል ወደ አዲስ አበባ ጋይስ። በሰላም እንግዲህ ሰምታችኋል ማለት ነው። አዲስ አበባ ነው የገባ ነው ብለዋል። እና ይሄ ቪዲዮ ደግሞ መቼ እንደተሰራ እናውቀዋለን ማለት ነው። እንግዲህ ምልክት እያረኩባችሁ ነው ያለሁት ቦታውን ራሱ ሩታ ገና ሳታረግዝ ጊዜ ነበረ ይሄን ስናየው ነበረ ማለት ነው። ቦታውን ዝም ብላችሁ ይዩት እና አዲስ አበባ ነው ቡታጅራ ነው ትለያላችሁ ማለት ነው። ዛሬ ጉዳቸውን ነው የማወጣው እንዴ! እስከ መቼ ቀልዱብናል? እንግዲህ እንደምታዩት ነው ማለት ነው። ይህ ምልክት እያረኩባችሁ ያለው አሁን እዛው ቡታጅራ ላይ ቁጭ ብሎ እየሰሩበት በጣም የሚገርም ምን አመጣው እንደዚህ እውነተኛ ነገር ሰርተው እንደዚህ ተጣልተናል እንዴ! ስንት ሰው ነው አሁን ሄርሚን ባላረገችው ማለት ስንት ሰው ያረገናል? ሩታ ሲሆን ለብር ብለው ለምን እንደዚህ ማንነታቸውን እስኪቆሽሽ እንትን ይላሉ? እንደዚህ በቃ ማንነታቸውን አዋርደው እርጉዝ ሚስቱን እንዲያርገዋል ምናምን እየተባለ ስማቸው ለብር ብለው ማለት ነው። እንግዲህ እሷ ደግሞ ባሏ ስታረግዝ ባሏ ተቷት ሄደዋል እየተባለ ምናምን አይደብርም? እንግዲህ በዚህ ልክ ነው እነሱ የተጓዙት ማለት ነው፣ በውሸት እንግዲህ ቦታውን እያያችሁ ማለት ነው። ቦታው እንግዲህ እነሱ አዲስ አበባ እንዳለው ነበረ የዛን የምናውቀው ማለት ነው። እንደ ቪዲዮን ተመልሳችሁ ማየት ትችላላችሁ። ይሄው በጣም ነው የሚገርመው። እና በዚህ አጋጣሚ ማለት ነው እንዳልተጣሉ እንዳልተለያዩ ማወቅ አለባቸው። አሁን ሄርሜላና ሩታ አቤል ሁሉም ማለት ነው ተስማምተው ነው የመጡት።
ገባችሁ? እኛን ነው እየሸወዱን ያሉት እንጂ ተስማምተው ነው የመጡት። በዚህ አጋጣሚ ደግሞ እነ ጽጌ ደግሞ ቡታጅራው ነው አዲስ አበባ የሚሉት። በዚህ አጋጣሚ ያገኘሁት ነገር ማለት ነው ቦታው በቃ ራሱ ነው። የሚገርመው ነገር ራሱ ነው ቦታው ማለት ነው። አሁን ይሄ ትላንት ወደን ምናምን ላይ ለቀቁት ነው። ይሄ ትላንት የተለቀቀ ነው እንደምታዩት ማለት ነው። ቤቲ ጋር ስታኮርፍ ነበረ እንትና ይመጣል አሁን ማለት ነው። እና ቦታው ራሱ ነው እና ሁሉም ቡታጅራ ናቸው ያሉት ማለት ነው። ለኛ ግን አዲስ አበባ እያሉ ነው እንትን የሚሉት። በዚህ አጋጣሚ ደግሞ ሊገናኙ ሲሉ ከነጽጌ ጋር ሲገናኝ ምናምን ነው አዲስ አበባ እንዳሉ ስለሚታወቅ ማለት ነው ሁሌ አይገናኙም። ምክንያቱም አዲስ አበባ ሄደናል ካሉ በኋላ ምናምን ነው እና ጽጌ ምናምን የሚያገኟቸው ማለት ነው። ግን ሁሉም ቡታጅራ ናቸው ያሉት። የሚገርም ነው። ለ2 አመት ከዛም በላይ ነበር ያሸወዱን ማለት ነው። በጣም ነው የገረመኝ እግዚአብሔርን ዛሬ ሳየው በዚህ ልክ ሰው እንዴት ያስመስል ነው ራሳቸውን አሳልፈው እግዚአብሔርን። እኔ ሳስበው አሁን ሩታና አብረሽ አብረው እየኖሩ አብረው እያደሩ እንደዚህ በአደባባይ ወጥቶ ደግሞ ሌላ ነገር። አሁን እርግማኑ እንኳን አትፈሩም እንዴ? ስንት የሚራገም ሰው እኮ አለ። አሁን ለሄርሜላ ራሱ ስንት ሰው እንደሚረግማት አሁን ለአብርሽ ራሱ እንደዚህ አርጓል፣ ሚስቱ ስታረግ እንደዚህ አርጓል እየተባለ እኮ እግዚአብሔርን በያለፈበት ነው እንትን የሚባለው። ለብር ብላችሁ እንዴት ነው እንደዚህ ክብራችሁ ጥላችሁ እንትን የምትሉት? በጣም ነው የገረመኝ እግዚአብሔር።